ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንኳን በሰላም መጣችሁ። ዛሬ ደግሞ በሂሳብ ትምህርት ተገናኝተናል። ከአንድ እስከ መቶ ያሉ ቁጥሮችን እንዴት አድርገን እንጽፋለን፣ እንዴት አድርገን እናነባለን፣ በጣም በቀላልና በአጭር በሆነ መንገድ ነው ማሳያችሁ። ቪዲዮዎችን ላይክ በማድረግና ቻናላችን ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየት ካላችሁ ጥያቄም ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄያችሁን እመልሳለሁ፣ ሀሳባችሁንም እወስዳለሁ ማለት ነው። እስከ ቪዲዮአችን መጨረሻ ድረስ አብራችሁ እንድቆዩ የአክብሮት ግብዣ ነው። አሁን ወደ ትምህርታችን ስንገባ ከዚህ ላይ እንደምታዩቸው ከ0 እስከ 9 ያሉ ቁጥሮች አሉ። ከ0 እስከ 9 ያሉ ቁጥሮች አሉ። ከዚህ ጋር በቫልዩ ወይም በአገልግሎት ደረጃ ካየን ነው እኛ በቁጥር የምንጠቀምበት ከአንድ በላይ ያለውን እንጠቀምበት። ነገር ግን ዜሮን ደግሞ ከ9 በላይ ያሉ ቁጥሮችን ለመጻፍ ዜሮ ስለምታስፈልገን አብረን ማየታችን ግድ ይሆናል ማለት ነው። ስለዚህ እቺ ዜሮ ነች። ከዛ 1 2 3 4 5 6 7 8 9 እነዚህ ምንድናቸው? ከ0 እስከ 9 ያሉ ምንድናቸው ማለት ነው? ሙሉ ቁጥሮች እንላቸዋለን። ከ0 እስከ 9 ያሉ ሙሉ ቁጥሮች ባለ አንድ አሃዝ እንላቸዋለን። ምክንያቱም አንዳንድ ብቻ ነው የሚያስፈልጋቸው። ሌላ ተጨማሪ ከጎናቸው የጨመሩት ነገር የለም። አሁን መቶንም ብንጽፍ፣ 1000ንም ብንጽፍ፣ 1 ሚሊዮንን ብንጽፍ፣ 1 ቢሊዮንን ብንጽፍ፣ ትሪሊየንን ብንጽፍ፣ ሜጋንን ብንጽፍ፣ ቴራንን ብንጽፍ፣ የትኛውን የሂሳብ ቁጥር ብንጽፈው ከነዚህ ቁጥሮች በተአምር ሊወጣ ማይችልም፣ ወጦ የማያውቅም፣ ለወደፊት የማይወጣም። ስለዚህ እነዚህ ከ0 እስከ 9 የምናያቸው ምንድናቸው? በጣም መሰረታዊ ነገሮች ናቸው ማለት ነው። መሰረታዊ ነገሮች፣ የሂሳብ ቁጥሮች መሰረታዊ፣ ምንም ከዚህ የሚወጣ ቁጥር የለም በቃ። ስለዚህ እነዚህን ጠንቅቃችሁ ካወቃችሁ ከዚህ በላይ ያለው መንገድ በጣም ቀላል ማለት ነው፣ በጣም ቀላል። ስለዚህ እነዚህን ምን ማድረግ ነው? መገለባበጥ ነው። አንዳቸውን ካንዳቸው ምን ማድረግ ነው? ከጎናቸው እያስቀመጥን ሶስቴም አራቴም ደግመን ደጋገመን ሁለቶችንም ሶስቶችንም እያስቀመጥን ባለ 2 አሃዝ፣ ባለ 3 አሃዝ፣ ባለ 4 አሃዝ፣ ባለ 5 አሃዝ፣ ያ ማለት 100፣ 1000፣ 10000፣ 100000፣ ሚሊዮን እያልን ምን ማለት እንችላለን? መቁጠር እንችላለን ማለት ነው። አሁን እዚህ ላይ እነዚህ ምንድናቸው? ያው ከ1 እስከ 9። ስለዚህ አሁን ከዚህ ላይ ብናየው ምንድነው? ከዚች ከ9 በኋላ ምንድነው የሚሆን? ቁጥሩ ባለ 2 አሃዝ ይሆናል። ያ ማለት ሁለት ቁጥሮችን ማስቀመጥ አለብን ማለት ነው። ይሄው አንድ አለች፣ እዚህ ላይ ያየናት አንድ አለች። ከዚህ ከአንድ ላይ የምናደርጋለን? ዜሮን ማስቀመጣለን። ስለዚህ ባለ ስንት አሃዝ አደረግነው? ባለ 2 አሃዝ አደረግነው ማለት ነው። ስለዚህ ከ9 ቀጥለን ማንን እናገኛለን? እነዚህን እናገኛለን። ምንና ምን? መጀመሪያ ይችን አስቀመጥኩ። ይኸው እዚህ ላይ የምታዩት ይቺ አንድ አለች። ከዛ ይችን ዜሮ አመጣሁት፣ እዚህ ላይ አስቀምጥኳት። ስለዚህ 10 አገኘሁ ማለት ነው። ስለዚህ እነዚህ ባለ 2 አሃዝ እንላቸዋለን። 10 ስንል አንድና ዜሮን እንጽፋለን። 11 ስል ደግሞ አንድ ሁለቴ ጽፋታለሁ። ከዛ 12 ስል ደግሞ አንድን ቋሚ ያደረገና ሁለትን እጨምራለሁ። 12 እንዛር እየጽፋለሁ። ስለዚህ አንድ ቻት እዚህ ጋር ይሄው እዚህ ጋር መጣኋት። ሁለት ቻት እዚህ ጋር መጣኋት። ሁለቶችን አንድ ላይ ሳረጋቸው 12 የሚል ቁጥር ይሰጠናል ማለት ነው። 13 ስል ደግሞ አንድን አስቀድምና 3ን እጨምርባታለሁ። 13 እንደዚህ አድርገን እንጽፋለን። 14 ስልና አንድን አስቀድምና 4ን እጨምራለሁ። 15 ስል ደግሞ አንድን አስቀድምና 6ን እጨምራለሁ። 6 ስል ደግሞ አንድን አስቀድምና 6ን እጨምራለሁ። 17 ስል ደግሞ አንድን አስቀድምና 7ን እጨምራለሁ። 18 ስል ደግሞ አንድን አስቀድሜ 8ን እጨምራለሁ። 19 ስል አንድን አስቀድምና 9ን ምን እላለሁ? 9ን እጨምራለሁ ማለት ነው። ስለዚህ እነዚህ ባለ 2 አሃዝ ተብለው ይጠራሉ። ምክንያቱም ሁለት ናቸው። አንድ አለ፣ ሁለት አለ፣ አንድ አለ፣ 8 አለ። ስለዚህ 8 እንደዚህ አመጣሁ፣ 9 እንደዚህ አመጣሁ፣ አንድን ቋሚ ያደረኳት። ስለዚህ የ11 ቤቶች እስከሚያልቁ ድረስ አንድ ምን ትሆናለች? አንድ ቋሚ ትሆናለች ማለት ነው። አንድ ቋሚ ትሆናለች ማለት ነው። ቀጣይ ከ19 ቀጥለን አንድን በማን እንተካለን? ይኸው እዚህ ላይ አንድ አለች። ስለዚህ ከአንድ ቀጥለን ማንን ነው የምናገኛት? ሁለትን ነው የምናገኛት። ስለዚህ ባለ 2 አሃዞች ላይ ስንሄድ ደግሞ ከ10 ቀጥለን ማንን ነው የምናገኛት? 20 ነው የምናገኛት። ስለዚህ 10ን ስንጽፍ አንድና ዜሮን ከጻፍነ 20ን ስንጽፍ ደግሞ አንድ ብለን ሁለት ስላልነ ሁለትንና ማንን እንጽፋለን? ዜሮን እንጽፋለን ማለት ነው። ስለዚህ ዜሮን እንጽፋለን። ስለዚህ 20 ለማለት ሁለትን አስቀድምና ይችን ዜሮ እዚህ ላይ አመጣና
2 እላለሁ ማለት ነው። 21 ስል 2ን አስቀድምና 1ን ጨምራታለሁ። ይህ ብቻ እዚህ ጋር እነዚህን መገልበጥ ማለት ነው። 22 ስል 2ን ራሷን ደግማታለሁ ማለት ነው። 23 ስል 2ና 3ን ጽፋለሁ። 24 ስል 2ና 4ን ጽፋለሁ። 25 ስል 2ና 5ን ጽፋለሁ። 26 ስል 2ና 6ን ጽፋለሁ። 27 ስል 2ና 7ን ጽፋለሁ። 28 ስል 2ና 8ን ጽፋለሁ። 29 ስል 2ና 9ን ጽፋለሁ ማለት ነው። ስለዚህ የ20 ቤቶች እስከሚያልቁ ማን ቋሚ ይሆናል? 2ን ቋሚ ይሆንና ከዛ ከ0 እስከ 9 ያየናቸውን ቁጥሮች በቅደም ተከተላቸው ከሁለት ጎን ማስቀመጥ ማለት ነው። ስለዚህ አሁን 2 ብለን 3 ነው ያለ ለሁለት አሃዞች ስንመጣ ደግሞ 20 ካለ በኋላ ማንን ነው የምንጽፈው? 30 ነው የምንጽፈው። ስለዚህ 30ን ደግሞ ከዚህ ላይ መጥቼ ምን አደርጋለሁ ማለት ነው? 0ን እጨምራለሁ ማለት ነው። ስለዚህ ምንድነው ስራዬ? ከዚህ በኋላ ምን ማድረግ ነው? ከ0 እስከ 9 ያሉትን 3ን ቋሚ ያደርግና ከ0 እስከ 9 ያሉትን በቅደም ተከተል ማስቀመጥ ሲሆን 31 ስል 3 እና 1 32 3 እና 2 33 3 እና 2 ጊዜ 34 3 እና 4 35 3 እና 5 36 3 እና 6 37 3 እና 7 38 3 እና 8 39 3 እና 9 አርጌ ከ0 እስከ 9 የመጀመሪያዎቹ ከ3 ጎን በማስቀመጥ የ30 ቤቶችን ባለ ሁለት አሃዞችን ምን ማድረግ እችላለሁ? መቆጠር እችላለሁ ማለት ነው። ስለዚህ 3 ብዬ 4 እንዳልሁ ሁሉ 30 ብዬ ደግሞ ስንት ነው የምለው? 40 ነው የምለው። ስለዚህ 40 ለማለት ደግሞ ምን ማድረግ አለብኝ? ከ4ን አስቀድምና ከ0 እስከ 9 ያሉትን አስቀምጣለሁ ማለት ነው። ይሄኛው ስንት ነው? 40 እንደዚህ 4ን አስቀድምና 0ን ሲጨምርበት 40 ትሆናለች ማለት ነው። 41 ስል 4 እና 1 42 4 እና 2 43 4 እና 3 44 4 እና 2 ጊዜ 45 4 እና 5 46 4 እና 6 47 4 እና 7 48 4 እና 8 49 4 እና 9 አድርገን እነዚህ የ40 ቤቶች ናቸው ማለት ነው። ስለዚህ 4ን አስቀድምና ከ0 እስከ 9 ያሉ ቁጥሮችን እንዳለ በቅደም ተከተላቸው አስቀምጣለሁ ማለት ነው። ሌላ ስራ የለብኝም ማለት ነው። በጣም አሪፍ። ቀጣይ 4 ብለን 5ን ስናገኝ 40 ብለን ደግሞ ስንትን እናገኛለን ማለት ነው? 50ን እናገኛለን ማለት ነው። ስለዚህ የ50 ቤቶችን ለመጻፍ ደግሞ 5ን አስቀድምና ከ1 እስከ 9 ከላይ ያየናቸውን እነሱን መጨመር ነው ማለት። ስለዚህ 50 ስል 5 እና 0ን አስቀምጣለሁ። 51 ስል 5 እና 1፣ 52 ስል 5 እና 2፣ 53 ስል 5 እና 3፣ 54 ስል 5 እና 4፣ 55 ስል 5 2 ጊዜ፣ 56 ስል 5 እና 6፣ 57 ስል 5 እና 7፣ 58 ስል 5 እና 8፣ 59 ስል 5 እና 9። ስለዚህ 50 ቤቶችን ለመጻፍ 5ን አስቀድማለሁ። ከዛ ከ0 እስከ 9 ያሉትን ምን እላለሁ? በቅደም ተከተላቸው አስቀምጣለሁ ማለት ነው። ቀጣይ 5 ብለን 6 እንዳልነው ሁሉ 50 ብለን ደግሞ ማን ነው የምንለው? 60 ነው የምለው። ስለዚህ 60 ለማለት ደግሞ 6ን አስቀድምና ከ0 እስከ 9 ያሉ ቁጥሮች ጎኑ ከጎኗ ላይ ማስቀመጥ ብቻ ነው የሚጠበቅብኝ። ስለዚህ 60 ለማለት 6 እና 0ን አስቀምጣለሁ። ከዛ 61 ለማለት 6 እና 1 61 6 እና 2 62 6 እና 3ን ከጎኗ ሳስቀምጥ 63 6ን ጽፌ 4ን ከጎኗ ሳስቀምጥ 64 6ን ጽፌ 5ን ሳስቀምጥ 65 6ን 2 የስጽፋት 66 6ን ጽፌ 7ን ስጨምርባት 67 6ን ጽፌ 8ን ከጎኗ ሳስቀምጥ 68 6ን ጽፌ 9ን ከጎኗ ሳስቀምጥ 69። ስለዚህ ከ0 እስከ 9 ያሉትን እየጨመርኩ 6ን በማስቀደም ምን እላለሁ? የ60 ቤቶችን እቆጥራለሁ ማለት ነው። 6 ብለን 7 እንዳልነው ሁሉ 60 ብለን ደግሞ ስንት እንላለን? 7 እንላለን ማለት ነው። ስለዚህ 7 ለመጻፍ ደግሞ 7ን እያስቀደምኩ ከ0 ያሉትን ምኖች ያሉትን በሙሉ ምን አደርጋቸዋለሁ? ጨምራቸዋለሁ ማለት። ስለዚህ 70 ለማለት 0 እና መጨምረው 71 ለማለት 7ን አስቀድምና 1ን ከጎን አስቀምጣለሁ። 72 ለማለት 7ን ጽፍና 2ን ከጎን አስቀምጣለሁ። 73 ለማለት 3ን ጽፌ 7ን ጽፌ 3ን 74 ለማለት 7ን ጽፌ 4ን 75 ለማለት 7ን ጽፌ 5ን 76 ለማለት 7ን ጽፌ 6ን 77 ለማለት 7ን 2 ጊዜ 78 ለማለት 7ን ጽፍና 8ን ከዛ 79 ለማለት 7ን ጽፌ 9 ከጎን ካስቀመጥ 79 ብዬ ጻፍ ማለት። ስለዚህ የ70 ቤቶችን ለመጻፍ 7ን
አስቀድምና ከ0 እስከ 9 ያሉትን ከጎኗ አስቀምጣለሁ ማለት ነው። ቀጣይ 7 ብለን 8 እንዳልነው ሁሉ 70 ብለን ደግሞ 80 ነው ማለት። ስለዚህ 80 ስንል ደግሞ የ8ን አስቀድምና ከ0 እስከ 9 ያሉትን ምን አደርጋለሁ ከጎኗ አስቀምጣለሁ ማለት ነው። ስለዚህ 80 ለማለት 8ን አስቀድምና 0 ልጨምርባታለሁ። ከዛ 81 ለማለት ደግሞ 8ን ጽፌ 1ን እጨምራለሁ። 82 8ን ጽፌና 2ን እጨምራለሁ። 83 8ን ጽፌ 3ን እጨምራለሁ። 84 8ን ጽፌና 4ን አደርጋለሁ። 85 8ን ጽፌ 5ን እጨምራለሁ። 86 8ን ጽፌ 6 87 7ን ጽፌና 8 8ን ጽፌና 7 88 8ን ሁለት ጊዜ 89 ደግሞ 8ን ጽፌና 9ን አስቀምጣለሁ። ስለዚህ እነዚህ የ80 ቤቶች 8ን በማስቀደም ከ0 እስከ 9 ያሉ ቁጥሮችን ከጎኗ በማስቀመጥ ከየ80 ቤቶቹን እናነባለን ማለት ነው። ስለዚህ ቀጣይ ደግሞ 8 ብለን 9 እንዳልነው ሁሉ 80 ብለን ደግሞ ምንድነው የምንለው 90 ነው የምንለው። 90 ለማለት ደግሞ የ9 ቤት 9ን በመጀመሪያ እናስቀድምና ከ0 እስከ 9 ያሉትን ከጎኗ ማስቀደም ይሆናል የኛ ስራ። ስለዚህ 90 ስል 0 ሲጨምርባት 90 ይሆናል። ከዛ 9ን እጽፍና 1ን ሳደርግባት 91 9ን ጽፌ 2 92 9ን ጽፌ 3 93 9ን ጽፌ 4 ተጨምርባት ከጎኑ 94 9ን ጽፌ 5 ተጨምርበት 95 9ን ጽፌ 6ን ስጨምር ከጎኑ 96 9ን ጽፌ 7ን ስጨምር 97 9ን ጽፌ 8ን ስጨምር ደግሞ 98 9ን ሁለት ጊዜ ስጽፈው ደግሞ 99 ይሆናል። ይሄ ባለ ሁለት አሃዙ የመጨረሻው ይሄ ይሆናል ማለት ነው። ስለዚህ ከዚህ ቀጥለን ደግሞ እንደገና ምን ብለን ነው የምንጽፍ? ከአንድ ነው የምንጀምረው። አንድን ከአንድ ላይ ምን እናደርጋለን? 0 ከጎኑ 2 0 እናስቀምጣለን። ስለዚህ 100 ስንል አንድን እናስቀድምና 2 0 ስናስቀምጥ ይሄኛው ባለ 3 አሃዝ ይሆንና ምን ይሆናል ማለት ነው? 100 ይሆናል ማለት ነው። ስለዚህ 10 ስንል 1 0 ነበረች 100 ስንል ደግሞ 2 0 ሆነች ማለት። ስለዚህ 1000 ያልነ ቁጥር በዜሮዎችም እየተካን እየጨመርን እንሄዳለን። የዛሬ ክላሳችን ይህን ይመስላል። በውስጥ መስመር መማር ብትፈልጉ በግሩፕ ይሁን በግል በሳምንት 6 ቀን በቀን ደግሞ 1 ሰዓት እያስተማርናችሁ ጉግል ሚቲንግ እና ዞም አፕሊኬሽን ተጠቅመን እናስተምራችኋለን። ቶሎ ውጤታማ ትሆናላችሁ። በኢሞ፣ በቴሌግራም፣ በዋትስአፕ ስክሪን ላይ በተቀመጠው ስልክ ደውሉልን። ለዛሬ እስከዚህ ሰዓት ወዳችሁና ፈቅዳችሁ አብራችሁን ስለቆያችሁ እጅግ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ። ባይ ባይ።